አሁን ዛሬ በጣም ተቸግረናል። ይገርማችኋል። ሴቱ አሁን ምን ያደርጋሉ? አንዱ ሲጠይቃት አይሆንም ስትል፣ ዘለቀ ሲጠይቃት ከበደን ስትጠብቅ፣ ከበደ ሲጠይቃት አየለን ስትጠብቅ፣ አየለን እምቢ ሲላት ጫላን ስትጠብቅ፣ ያንን እምቢ ሲላት በቃ ገብረ እግዚአብሔርን ስትጠብቅ፣ ያ እምቢ ሲላት ማንን ስትጠብቅ ዘመን እንደዋዛ ያልፋል። የሴት ልጅ የመፈለጊያ ጊዜም አላት። ዘመን ያልፋል። አንዳንዱ ኦሮ እገሊት ሻትልም ብሎ ሊተዋት ይችላል። አንዳንዱ ደግሞ ኦሮ እገሊትን የመሰለች ሰውማ እስከ ዛሬ ብቻዋን አትሆንም ብሎ ዝም ይላታል። አንዳንዱ ደግሞ አርጅታለች ብሎ ዝም ይላታል። የዚያን ጊዜ እግዚአብሔርን ባላውርድ የለም። ዘመን አልፏል። ድሮ በአግባቡ ማወቅ ነው። አሁን በዚህ ጠንቋዮች ገቡና እንዲሁ አባቴ እንዲሁ ባል እንዲሁ ብሎኝ አይነ ጥላ ልጆች ነው እናቴ፣ አይነ ጥላ ልጆች እንዲሁ በጊዜ ብታገቡ ይሻላችሁ ነበር። ልክ አይነ ጥላ ልጆች ነው እናቴ፣ አይነ ጥላው ነው አይዞሽ። እኔ እንደዚህ ምንም ውሸት። ዳዊትን ደግሞ ውዳሴ ማርያም ደግሞ ንስሐ አባትን አማክሮ በጊዜ መስመርን ማወቅ ይቻላል። አይነ ጥላ ዞይ ነው እያሉ ህመንጓል ልልቅ ሰይጣን በክርስቶስ ልጆች ላይ ዳዊት እስከደገሙ ውዳሴ ማርያም እስከደገሙ ከቤተ ክርስቲያን እስካልተለዩ በክህነት ስልጣን ስር እስከኖሩ ወንጌልን እስከጸለዩ ድረስ ስልጣን የለው።